አርእስተ ዜና የአዲስ አበባ ከተማ አስተዳደር ካቢኔ 502 ቢሊዮን ብር የ2019 ረቂቅ በጀት አጸደቀ። ዩኒሴፍ በጋዛ የታወጀ የተኩስ አቁም ቅዠት ነው አለ። እስራኤል በሊባኖስ ጥቃት መፈጸሟን ተከትሎ ኢራን ከአሜሪካ ጋር ታደርገው የነበረውን የሰላም ንግግር አራዘመች። አሜሪካና ኳታር የታገደውን የኢራን የቢሊዮን ዶላር ገንዘብ የሚለቀቅበት ንግድ እያዘጋጁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክቡራትና ክቡራን የነጃሺ ቲቪ የምሽት መረጃ ተመልካቾቻችን እንደምን አምሽታችኋል? ከመረጃዎቹ ጋር ሰኢድ መሐመድ ነኝ። አብራችሁን ቆዩ። የኢትዮጵያ የሐጅ ልዑክ ከሳውዲው የሐጅና ዑምራ ምክትል ሚኒስትር ጋር ተወያየ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሐጅ ልዑካን ቡድን በመካ ከሳውዲ አረቢያ የሐጅና ዑምራ ምክትል ሚኒስትር ዶክተር አብዱልፈታህ ኢብን ሱለይማን ጋር ውጤታማ ውይይት አድርጓል። በውይይቱ ላይ ምክትል ሚኒስትሩ ኢትዮጵያ በዘንድሮ የሐጅ ወቅት ላሳየችው እጅግ ስኬታማ አፈጻጸምና ለሌሎች ሀገራት አርአያ ለሆነው የላቀ ዝግጅቷ የተሰጣትን ከፍተኛ የአልማዝ ሽልማት በማንሳት የልዑካን ቡድኑን ሚና አድንቀዋል። የልዑኩ መሪ ዶክተር መሐመድ ሳልህ በበኩላቸው የተመዘገበውን ታሪካዊ ድል ለመድገምና ሁጃጆችን በጥራት ማገልገልን አጠናክረው እንደሚቀጥሉ ያረጋገጡ ሲሆን ይህ አንጸባራቂ ውጤት በቀጣይ ዓመታትም ለማስቀጠል የሳውዲ ሐጅና ዑምራ ሚኒስቴር አስፈላጊውን እገዛና ክትትል ለማድረግ ከስምምነት ላይ ደርሷል። የአዲስ አበባ ከተማ አስተዳደር ካቢኔ የ502 ቢሊዮን ብር የ2019 ረቂቅ በጀት አጸደቀ። የአዲስ አበባ ከተማ አስተዳደር ካቢኔ ባካሄደው 5ኛ ዓመት 12ኛ መደበኛ ስብሰባ የከተማዋን የ2019 የቀጣይ ዓመት ረቂቅ ባጀት 502.27 ቢሊዮን ብር ሆኖ ወደ ከተማው ምክር ቤት እንዲመራ ወስኗል። የ2019 የቀጣይ ዓመት ረቂቅ ባጀት 502.27 ቢሊዮን ብር ሆኖ ወደ ከተማው ምክር ቤት እንዲመራ ወስኗል። ይህ የሀብት ድልድልና ምደባ የከተማ አስተዳደሩን የልማት ስትራቴጂ መሰረት ያደረገ ነው። በተለይም የስራ ዕድል ፈጠራን ለሚያበረታቱ የመሰረተ ልማት ፕሮጀክቶች፣ መንገድ፣ ውሃ፣ መኖሪያ ቤት፣ ጽዳትና ትራንስፖርት፣ ማህበራዊ አገልግሎቶችን ለማሻሻል፣ ትምህርት፣ ጤናና ዝቅተኛ ገቢ ላላቸው ነዋሪዎች የሚደረግ ድጎማን ትኩረት የሰጠ ነው ተብሏል። በዚህም መሰረት ለማዕከል ሴክተር ተቋማትና ለክፍለ ከተሞች ከተደለደለው አጠቃላይ ወጪ ውስጥ ከፍተኛው ድርሻ ማለትም 71 በመቶ ለድህነት ቅነሳ፣ ለዘላቂ ልማት ግቦች ማስፈጸሚያ የተመደበ ነው። ቀሪው 29 በመቶ ደግሞ ለአስተዳደራዊ ወጪዎች እንዲደለደል ተደርጓል። ካቢኔው ከበጀቱ በተጨማሪ በገለልተኛ የግል ተቋም በተጠና ሁኔታ የከተማዋን ገቢ በማዳበር በመንግስት ሰራተኞች የብቃት መመዘኛና ማረጋገጫ ተቋም አደረጃጀት ረቂቅ ደንብ፣ በማዘጋጃ ቤታዊ ይዞታ አገልግሎት ክፍያ ማስፈጸሚያ ረቂቅ ደንብ እንዲሁም ሀገራዊ ፋይዳ ላላቸው ፕሮጀክት በቀረበ የመሬት ምደባ ላይ ተወያይቶ ውሳኔዎችን አሳልፏል። በኮንጎ የተቀሰቀሰው የኢቦላ ወረርሽኝ አሳሳቢ ደረጃ ላይ መድረሱን የዓለም ጤና ድርጅት አስታውቋል። በዴሞክራቲክ ሪፐብሊክ ኮንጎ የተቀሰቀሰው የኢቦላ ወረርሽኝ ከተቀሰቀሰ አንድ ወር ቢሞላውም አሁንም ድረስ በከፍተኛ ሁኔታ እየተስፋፋና አሳሳቢነቱን የቀጠለ መሆኑን የዓለም ጤና ድርጅት አስታውቋል። በአሁኑ ወቅት ወረርሽኙ በሀገሪቱ በ33 የጤና ቀጠናዎች ውስጥ የተሰራጨ ሲሆን በቫይረሱ የተያዙ ሰዎች ቁጥር 896 መድረሱና 232 ሰዎች ደግሞ ሕይወታቸውን ማጣታቸው ተገልጿል። የዓለም ጤና ድርጅት የወረርሽኙ ስርጭት ለመግታት ከ115 በላይ ባለሙያዎችን ከ110 ሜትሪክ ቶን የሚመዝን አስቸኳይ ጊዜ ቁሳቁስ ድጋፍ ቢያደርግም በተፈናቃዮች መጠለያ አካባቢዎች ባሉ የክትትል ክፍተቶች እና የጸጥታ ችግሮች ምክንያት ስራውን አሁንም ተግዳሮት ገጥሞት እንዳለ ጠቁሟል። በሌላ በኩል ጎረቤት ሀገራት ዩጋንዳ ላለፉት 12 ቀናት ምንም አይነት አዲስ የኢቦላ ታካሚ ለማስመዝገቧ ወረርሽኙ ወደ ሌላ ሀገር እንዳይሻገር ለሚደረገው ጥረት ትልቅ ተስፋ ሆኗል። በተጨማሪም በኮንጎ በቫይረሱ ተይዘው ከነበሩ መካከል 78 ያህሉ ሙሉ በሙሉ ማገገማቸው ተገልጿል። ይህም በሽታው በጊዜ በመለየቱ ተገቢውን ሕክምና መስጠት
ሕይወትን እንደሚያድን ማሳያ መሆኑን ድርጅቱ አስገንዝቧል። የወረርሽኙን ስርጭት ሙሉ በሙሉ ለመግታት የተጀመረው ቁጥጥር ስራዎችን አጠናክሮ መቀጠል እንደሚገባም ተመላክቷል። ዩኒሴፍ በጋዛ የታወጀው የተኩስ አቁም ጉዳይ ቅዠት ነው አለ። የተባበሩት መንግስታት የህፃናት መርጃ ድርጅት እንደ ፈረንጆቹ አቆጣጠር በጥቅምት ወር 2025 በጋዛ የተኩስ አቁም ከታወጀ ወዲህ ቢያንስ 265 ፍልስጤማውያን ህፃናት በእስራኤል ጦር መገደላቸውን አስታውቋል። የድርጅቱ ቃል አቀባይ ጄምስ ኤልደር በጄኔቫ ለጋዜጠኞች በሰጡት መግለጫ ሰላምና ጥበቃ ይሰፍናል ተብሎ በሚታሰብባት ባለፉት 8 ወራት ጊዜ ውስጥ በአማካይ በየቀኑ አንድ ህፃን ህይወቱን እያጣ መሆኑን ገልጸዋል። ይህን ሁኔታ ጨካኝና ገዳይ ቅዠት ሲሉ የጠሩት ቃል አቀባዩ ዓለም ስለ ተኩስ አቁም በሚያወራበት በዚህ ወቅት የጋዛ ቤተሰቦች ግን አሁንም በየዕለቱ ልጆቻቸውን እየቀበሩ መሆኑንና ህፃናት በሚያልቁበት ሁኔታ ውስጥ ትርጉም ያለው የተኩስ አቁም ሊኖር እንደማይችል በምሬት አስገንዝበዋል። ህፃናቱ የተገደሉት በቤታቸው፣ በትምህርት ቤታቸው፣ በድንኳኖቻቸው ውስጥ ሳይቀር እንደሆነ የገለጸው ዩኒሴፍ ከተገደሉት በተጨማሪ ከ400 በላይ ህፃናት ከባድና አስከፊ አካል ጉዳት ደርሶባቸዋል ብሏል። በመቶዎች የሚቆጠሩ ህፃናት አስቸኳይ የህክምና መልቀቂያ የሚያስፈልጋቸው ቢሆንም በመድኃኒት አቅርቦት ላይ በተጣለው ገደብ ምክንያት ቁስለኞቹ ለአካል መቆረጥ፣ ለከፋ ኢንፌክሽን እየተጋለጡ መሆኑን ዩኒሴፍ አክሎ ገልጿል። ድርጅቱ በጋዛ ህፃናት ላይ እየደረሰ ካለው የስነ ልቦና ቀውስ በተጨማሪ በሊባኖስ ካለፈው መጋቢት ወር ጀምሮ በተቀሰቀሰው ግጭት የ247 ህፃናት ህይወት ማለፉን፣ የ992 ህፃናት ደግሞ በመቁሰል አደጋ መጎዳታቸውን፣ በመጨረሻም ዩኒሴፍ የዓለም መንግስታትና ዓለም አቀፍ ተቋማት ዓለም አቀፍ ህግን በማስከበር የእኒህን ተጎጂ ህፃናት መብት ለመጠበቅ አስቸኳይ እርምጃ እንዲወስዱ ጥሪ አቅርበዋል። የእስራኤል ጦር በዌስት ባንክ በአንድ ሳምንት ውስጥ ብቻ ከ1300 በላይ ጥቃቶችን ፈጸመ። በተያዘችው የፍልስጤም ግዛት ዌስት ባንክ ባሳለፍነው አንድ ሳምንት ብቻ የእስራኤል ጦርና የአይሁድ ሰፋሪዎች 1359 ጥቃቶችና የሰብአዊ መብት ጥሰቶችን መፈጸማቸውን ማዕቲ የተሰኘው የፍልስጤም መረጃ ማዕከል አስታውቋል። ማዕከሉ ባወጣው መግለጫ እንዳመላከተው የተፈጸሙ ጥቃቶች ፍልስጤማውያንን ስልታዊ በሆነ መንገድ የማሰር የመያዝ ዘመቻዎችን ያካተቱ ናቸው። የወራሪው ኃይል ወታደሮች በሰላማዊ ዜጎች መኖሪያ ቤቶች፣ በትምህርት ተቋማትና በሃይማኖታዊ ቅዱሳን ስፍራዎች ላይ ጭካኔ የተሞላባቸው ድንገተኛ ወረራዎችና ፍተሻዎችን ማካሄዳቸውንም በመግለጫው ተመላክቷል። ከእስራኤል የመደበኛ የጦር ሰራዊት ጥቃት ባሻገር ጽንፈኛ ይሁዳውያን ሰፋሪዎች በሰላማዊ ፍልስጤማውያንና በንብረቶቻቸው ላይ በደርዘን የሚቆጠሩ ህገወጥ ጥቃቶችንና ትንኮሳዎችን መፈጸማቸውን ማዕከሉ ገልጿል። እስራኤል በሊባኖስ ላይ በፈጸመችው ጥቃት 31 ሰዎች ተገደሉ። የአሜሪካና የኢራን መሪዎች በሁሉም ግንባሮች ሊባኖስን ጨምሮ ጦርነትን ለማቆም የሚያስችል የጋራ የመግባቢያ ሰነድ በተፈራረሙ ማግስት እስራኤል በሊባኖስ ላይ በከፈተችው አዲስና መጠነ ሰፊ አየር ድብደባ ቢያንስ 31 ሰዎች ተገድለዋል። የሊባኖስ ብሔራዊ የዜና ወኪል ኢርና እንደዘገበው ጥቃቱ የተፈጸመው ከአርብ ሌሊት ጀምሮ በደቡባዊና ምስራቃዊ ሊባኖስ በሚገኙ እንደ ናባቲህ፣ ጃማሊያ፣ አይን ቡርዳይ ባሉ አካባቢዎች ነው። በርካታ የመኖሪያ ቤቶች፣ የእርሻ ቦታዎች ወድመዋል። በዚህ አሰቃቂ ጥቃት ሳቢያ በርካታ ሰላማዊ ሰዎች ተገድለዋል። ሌሎች በርካቶች ደግሞ በፍርስራሾች ውስጥ መቀበራቸውንና የአደጋ ምላሽ ቡድኖች በፍለጋ ላይ እንደሚገኙ ተዘግቧል። ይህ አዲስ ጥቃት የተሰማው ለተረቡ የአሜሪካው ፕሬዝደንት ዶናልድ ትራምፕ እና የኢራኑ ፕሬዝደንት መሱድ ፔዜሽኪያን ጦርነቱን ለማስቆም የሚያስችለውን የኢስላማባድ የመግባቢያ ሰነድ በኤሌክትሮኒክስ ዘዴ በተፈራረሙ ማግስት ነው። ይሁን እንጂ የእስራኤል መንግስት ባለስልጣናት በተለይም የቀኝ ክንፍ ሚኒስትሮች ይህንን የሰላም ስምምነት ውድቅ በማድረግ በሊባኖስ የሚያደርጉትን ወታደራዊ እንቅስቃሴ እንደማያቆሙና በደቡባዊ ሊባኖስ ያላቸውን ይዞታ እንደሚያስጠብቁ በግልጽ አስታውቀዋል። በተመዘገበው ይፋዊ መረጃ መሰረት እስራኤል ካለፈው መጋቢት 2 ጀምሮ በሊባኖስ በከፈተችው ጦርነት እስካሁን የ3912 ሰዎች ህልፈት ተሰምቷል። ከ11000 በላይ ቆስለው ከ1 ሚሊዮን በላይ የሚሆኑት ደግሞ ተፈናቅለዋል።
ተመድ የእስራኤልና የሄዝቦላህን የተኩስ አቁም ስምምነት መቀበሉን አስታወቀ። ሁለቱ ኃይሎች ለአስቸኳይ ውይይት እንዲቀመጡም አሳስቧል። የተባበሩት መንግስታት ድርጅት ተመድ በእስራኤልና በሄዝቦላህ መካከል የተኩስ አቁም መደረሱን በበጎነቱ የተቀበለ ሲሆን በሁለቱ ወገኖች መካከል ግጭቶች እንዲቆሙና በእስራኤል ሊባኖስ ድንበር አካባቢ ችግሮችን በዘላቂነት ለመፍታት ውይይት እንዲደረግ ጥሪ ቀርቧል። ቃል አቀባዩ ስቴቫን ጂፍሪክ ለጋዜጠኞች በሰጡት መግለጫ ወደ ሊባኖስ ስንመለስ እስራኤልና ሄዝቦላ በተኩስ አቁም ላይ መስማማታቸውን የሚጠቁሙ ሪፖርቶች በእርግጥ የምናውቅ ሲሆን እንዲህ ያሉ ሁኔታዎችንም በበጎነታቸው እንቀበላለን ብለዋል። ዴጄሪክ አክለውም ተመድ በሁሉም ወገኖች ነባሩን የተኩስ አቁም ስምምነት እንዲያከብሩ፣ ዘላቂ መፍትሄ እንዲያመጡና እንዲሰሩ ድጋፍ ማድረጉን እንደሚቀጥል ገልጸዋል። እስራኤል በደቡባዊ ሊባኖስ ያላትን የወታደራዊ ቁጥጥር ክልል ማሳደጓን የሚያሳይ ካርታ ይፋ አደረገች። የእስራኤል ጦር ከዚህ ቀደም በይፋ ከታወቀው ይልቅ ወደ ሊባኖስ ግዛት በጥልቀት ዘልቆ መግባቱን የሚያሳይ አዲስ ካርታ ይፋ አድርጓል። ይህ ይፋ የሆነው ካርታ እንደሚያሳየው የእስራኤል ወታደሮች ቀደም ሲል ከነበሩበት ይዞታ በብዙ ኪሎ ሜትሮች ወደፊት መግፋታቸውን ነው። ይህም የሆነው በደቡባዊ ሊባኖስ አካባቢ ተጨማሪ የሰዎችን ሕይወት የቀጠፈው ወታደራዊ ዘመቻና አየር ድብደባ ቀጥሎ ነው። ሀገሪቱ ክልሉን በወረራ መያዟንና በቁጥጥር ስር ማድረጓን የሚያሳይ ካርታ ይፋ ያደረገችው ከሊባኖስ ግዛት ሙሉ በሙሉ እንድትወጣ የሚቀርቡላትን ጥሪዎች ውድቅ ማድረጓን በቀጠለችበትና በዚህ አካባቢ ስላለው የወደፊት ወታደራዊ ተሳትፎ ከአሜሪካ ጋር እየተወያየችበት ባለችበት ወቅት ነው። ፈረንሳይ እስራኤል የሊባኖስን የተኩስ አቁም ስምምነት እንድታከብር አሳሰበች። አሜሪካም ጫና አደርጋለሁ ብላለች። በቀጠናው የረጅም ጊዜ አለመረጋጋትን፣ የሆርሙዝ የባህር ወሽመጥ መዘጋትን ሊያስከትል እንደሚችል አስጠንቅቀዋል። ይህም በዓለም አቀፍ የነዳጅ ዋጋና በኢኮኖሚው ላይ ከባድ ተጽዕኖ ይኖረዋል ያሉት ባሮት በቀጠናው ዘላቂ ሰላም ለማስፈን የኢራን አገዛዝ ትልቅ የአቋም ማስተካከያ ማድረግ አለበት። ፈረንሳይ የስምምነቱን የመጨረሻ ደረጃ ለማስፈጸም ከዓለም አቀፍ አጋሮቿ ጋር በመሆን ጥረት አደርጋለሁ። እስራኤል በሊባኖስ ላይ ጥቃት መፈጸሟን ተከትሎ ኢራን ከአሜሪካ ጋር ልታደርገው የነበረውን የሰላም ንግግር አራዝማለች። የእስራኤል ጦር በደቡባዊ ሊባኖስ ከፍተኛ ኪሳራ ከደረሰባቸው በኋላ በቅርቡ የተደረሰውን የተኩስ አቁም ስምምነት በመጣስ በፈጸሙት ጥቃት ሰላማዊ ሰዎችን መግደላቸው ተሰምቷል። የእስራኤል ተዋጊ ጀቶች በምስራቃዊ ሊባኖስ በአልቤክ እና በተለያዩ ደቡባዊ ከተሞች ላይ ከባድ የአየር ድብደባ የፈጸሙ ሲሆን በጥቃቱም በሰላም ተኝተው የነበሩ በርካታ ንጹሐን ቤተሰቦችን ለህልፈት መዳረጋቸውን የፕሬስ ቲቪ ዘገባ አመልክቷል። ኢራን በሆርሙዝ ወሽመጥ ለሚያልፉ መርከቦች አዲስ መመሪያ ወጣች። የኢራን የፐርሺያ ባህረ ሰላጤ ባለስልጣን የስትራቴጂካዊ የሆርሙዝ ወሽመጥ ላይ ለሚያልፉ መርከቦች አዲስ የአሰራር መመሪያ ይፋ አድርገዋል። በአዲሱ መመሪያ መሰረት ማናቸውም በባህር ወሽመጡ ማለፍ የሚፈልጉ መርከቦች ወደ ስፍራው ከመድረሳቸው 48 ሰዓት በፊት በኦፊሴላዊ ድረገጽና በኢሜል አማካኝነት ቅድመ ፈቃድ መጠየቅ ይኖርባቸዋል። በተጨማሪም በአካባቢው ባሉ በኬሚካል በተበከሉ ቀጠናዎችና በደህንነት ስጋቶች ምክንያት ሊከሰቱ የሚችሉ አደጋዎችን ለመከላከል ሲባል መርከቦች ሊከተሏቸው የሚገቡ የጉዞ ቅድመ ሁኔታዎችን አስቀድመው ከባለስልጣኑ ጋር ማስተካከል ይጠበቅባቸዋል። ይሁን እንጂ ስምምነቱ በሚቆይባቸው በሚቀጥሉ 60 ቀናት ውስጥ ለደህንነት፣ ለአካባቢ ጥበቃና ለኢንሹራንስ አገልግሎት የሚጠየቁ ማናቸውንም ክፍያዎች የኢራን መንግስት ሙሉ በሙሉ የሚሸፍን በመሆኑ መርከቦቹ ምንም አይነት የአገልግሎት ታሪፍ አይከፍሉም ተብሏል። አሜሪካና ኳታር የታገደውን የኢራን የቢሊዮን ዶላር ገንዘብ የሚለቀቅበትን እቅድ አዘጋጁ። በዩናይትድ ስቴትስ እና ኳታር በቅርቡ ከተደረሰው የዩኤስ ኢራን ስምምነት የመጀመሪያዎቹ የፋይናንስ ማበረታታዎች አንዱ የሆነውን በእገዳ ስር የሚገኘውን የኢራን በቢሊዮን የሚቆጠር የዶላር ሀብት ለሰብአዊ ፍላጎቶች ማሟያ የሚውልበት እቅድ በመንደፍ ላይ መሆናቸውን
ዋል ስትሪት ጆርናል ዘግቧል። በዝግጅት ላይ ያለው ገና ያልተጠናቀቀው ይህ እቅድ በአሁኑ ወቅት በኳታር ተይዞ ከሚገኘው $6 ቢሊዮን ይጀምራል ተብሏል። ይህም የኢራን ማዕከላዊ ባንክ የምግብ የመድኃኒትና የሌሎች ሰብአዊ ቁሳቁሶችን ግዢ እንዲፈጽምበት ይፈቅድለታል ተብሏል። በመጨረሻም ወደ ዕለቱ የቢዝነስ መረጃ አለፍን። ዙበይዳ ሐሰን እንደሚከተለው አሰናድተዋለች። እንከታተል። በኢትዮጵያ የሩዝ ምርት ላይ ጭማሪ መታየቱ ተሰምቷል። በኢትዮጵያ በ5 ዓመታት ውስጥ በሩዝ ምርት ከ61.1 ሚሊዮን ኩንታል በላይ እድገት መመዝገቡ ተነግሯል። ይህ የተነገረው የግብርና ሚኒስቴር የ2 ዓመት ተኩል የሩዝ ልማት እቅድ አፈጻጸም በገመገመበት ዕለት ነው። የሩዝ ልማት አገር አቀፍ ስትራቴጂካል ፕሮግራም ተደርጎ በትኩረት መሰራቱን ለስኬቱ ከፍተኛ አስተዋጽኦ ማበርከቱን በመድረኩ ላይ ተገልጿል። የሩዝ ምርት በ2012 ዓመት ከነበረበት 1.8 ሚሊዮን ኩንታል በ2017 ዓመት ወደ 62.9 ሚሊዮን ኩንታል ከፍ ማለቱን ተነግሯል። አሁን ላይ ወደ 1.7 ሚሊዮን ሄክታር መሬት በሩዝ ምርት ተሸፍኗልም ተብሏል። ከውጭ የሚገባው የሩዝ ምርት ከ13.1 ሚሊዮን ኩንታል ወደ 4.4 ሚሊዮን ኩንታል ዝቅ መደረጉን በመድረኩ ላይ ተነስቷል። በዚህም ወደ 442 ሚሊዮን የአሜሪካ ዶላር ገደማ የሚጠጋ የውጭ ምንዛሬ ማዳን መቻሉም ተገልጿል። ደቡብ አፍሪካ ከብሪክስ ባንክ $1 ቢሊዮን ማግኘቷ ተሰምቷል። አዲሱ የልማት ባንክ ለደቡብ አፍሪካ የመሰረተ ልማት ማሻሻያ የሚውል $1 ቢሊዮን መስጠቱን የተነገረው አዲሱ የልማት ባንክ በ2015 በብሪክስ አገሮች ማለትም በብራዚል፣ ሩሲያ፣ ህንድ፣ ቻይና እና ደቡብ አፍሪካ የተቋቋመ ባንክ ነው። ባንኩ በዋነኝነት እንደ ኢነርጂ፣ መንገድና ወደቦች ላሉ የመሰረተ ልማት ፕሮጀክቶች ብድር ይሰጣል ተብሏል። የደቡብ አፍሪካ የመሰረተ ልማት ክፍተትም ለ2022 እና 2030 ከ254 እስከ $329 ቢሊዮን እንደሚገመትም ባንኩ ገልጿል። ገንዘቡ በ8 የደቡብ አፍሪካ ማዘጋጃ ቤቶች የውሃ አቅርቦትና የንጽህና አጠባበቅ፣ የኤሌክትሪክ ኃይልና የደረቅ ቆሻሻ አያያዝን ጨምሮ አስፈላጊ የከተማ አገልግሎቶችን ለማቅረብ ኢንቨስትመንትን ይደግፋል ሲል ሮይተርስ ከባንኩ የወጣውን መግለጫ ጠቅሶ ዘግቦታል። ተጠቃሚ የሚሆኑ ማዘጋጃ ቤቶችም ጆሃንስበርግ፣ ኬፕ ታውን፣ ቡፋሎ ሲቲ፣ ኢኩልሆሮኒ፣ ኢቴክዊ፣ ማንጋንግ፣ ኔልሰን ማንዴላ ቤይ እና ቲሽዋን ናቸው ተብሏል። ቶታል ኢነርጂስ ከግማሽ በላይ የሚሆኑ የነዳጅ ማደያዎችን በፀሐይ ኃይል ሊጠቀም መሆኑ ተሰምቷል። የፈረንሳዩ ግዙፍ የኃይል ኩባንያ ቶታል ኢነርጂስ በዓለም ዙሪያ ከሚገኙ የነዳጅ ማደያዎች መካከል ከግማሽ በላይ የሚሆኑትን በሶላር ኃይል ለመቀየር ማቀዱን አስታውቋል። ይህ የተቋም ውሳኔ ኩባንያው እንደ ፈረንጆቹ ዘመን አቆጣጠር በ2050 የካርበን ልቀትን ሙሉ በሙሉ ለማስቀረት የያዘው የስትራቴጂካል እቅድ አካል ነው ተብሏል። ኩባንያው የነዳጅ ማደያዎችን፣ ጣሪያዎችንና የመኪና ማቆሚያ ቦታዎችን በሶላር ፓነሎች በመሸፈን ኃይል ለማመንጨት ማቀዱን የተነገረው ኩባንያው በዓለም አቀፍ ደረጃ ካሉት 12000 በላይ ማደያዎች ውስጥ ከ5000 በላይ የሚሆኑትን በተለይም ደግሞ በአውሮፓና በአፍሪካ የሚገኙትን በሶላር ለማገዝ አቅዶ በከፍተኛ ፍጥነት እየተገበረው ይገኛል ብሏል ዘገባው። ይህ ፕሮጀክት በየዓመቱ በሺዎች የሚቆጠር ቶን የካርበን ዳይኦክሳይድ ልቀትን ይቀንሳል፣ የዓለም አየር ንብረት ለውጥንም ለመከላከል ትልቅ አስተዋጽኦ ይኖረዋል ተብሎም ይጠበቃል። ይህ የኩባንያው ውሳኔ የማደያዎችን የውጭ ኤሌክትሪክ ፍጆታ ወጪ በከፍተኛ ደረጃ የሚቀንስና አስተማማኝ የኃይል አቅርቦት በመፍጠር ከፍተኛ የኢኮኖሚ ጠቀሜታ ይኖረዋል ነው የተባለው። ኩባንያው ኢትዮጵያን ጨምሮ በተለያዩ የአፍሪካ ሀገራት ማደያዎች ላይ የሶላር መሰረተ ልማቶችን የመዘርጋት ስራ በተከታታይነት እያከናወነ ይገኛል ተብሏል። ክቡራትና ክቡራን የነጃሺ ቲቪ የምሽት መረጃ ተመልካቾቻችን የዕለቱን የምሽት መረጃ በዚሁ አገባደድን። ከቀሪ የነጃሺ ቲቪ የምሽት መሰናዶ ጋር መልካም